ጉድ ላሰማችሁ ያለው ቤት ነው ያለው ልቤ ግን ያው ተኝታ ደግሞ ትላንት አይታችኋታል። በጣም ስትነጫነጭ ነበረ። እንቅልፏ በጣም መጥቶ ማንቀሳቀሳት አልፈለኩም። ማሳዘነችኝ እና ያው ትቻት ወጣው ማለት ነው እና ድረስ የእዩ የልጅ አባቷ መጣ ውዶቼ። እኛ እኮ ስንለው የነበረው ይህን ነው። እዩ የልጅ አባት አላት ብሩክ አይደለም ብለን ስንላችሁ ነበር። ላሰማችሁ። ብዙ የተጎዳሽ ሰው ነሽ እና ብዙ ነገሮችን አሳልፈሻል። በጣም ጠንካራ ሴት ነሽ። ቤተሰብም ያው እኔን ታቁኛላችሁ ብዙ እኔም ብዙ ነገሮችን አሳልፌያለሁ እና እዩን አውቃታለሁ ምናምን ጥንካሬዋ በጣም ነው የሚያስደስተኝ። ለልጇ የምትከፍለው መስዋዕትነት ምናምን እና ይህም ደግሞ እህት አለኝ። በቃ በጣም ነው የምታሳዝነኝ። የታለ መነጽር? አጠገብሽ ልሆን እፈልጋለሁ፣ ከጎንሽ ልሆን እፈልጋለሁ። መነጽር ከፈቀድሽልኝ ለልጅሽም ላንቺም ጥሩ ህይወት መስጠት እፈልጋለሁ። አብረን ደግሞ ልጅሽንም ልንከባከብ አንችልም ማለት እያልከኝ ያለው ነገር አይገባኝም። ምንድን ነው? አይ እኔ ያው ብዙ ቪዲዮችም ያለው ከጎንሽም ሙኝ ብዙ ነገሮችን አይቻለሁ። ማለት እንደዚህ ባንተዋወቅም ግን እያሳልፍሽ ያለቸውን ነገሮች እኔም አብሬ ከጎን እንደ ወንድም እንደ ጓደኛ አብሬሽ ማሳለፍ ፈልጋለሁ። አጠገብሽ ልሆን ፈልጋለሁ። ያው አጠገቤ ልትሆን ፍቃደኛ ስለሆን ማለት በዚህ ሰዓት ያው ከጎኔ ሰው እንደሚያስፈልገኝ አስበህ ከጎኔ ልትሆን ፍቃደኛ ሆነ በመምጣቱ አመሰግናለሁ። ግን የአበባው ነገር ትንሽ ቀር ስላለኝ ነው ማለት ሌላ ነገር አልታስቢ። በእርግጥ እኔ ያው እንደ ወንድምም አበባ ይሰጣል፣ ጓደኛም አበባ ይሰጣል እና እኔ ግን ጥንድ እህት ታሳዝኛለሽ። ብዙ ነገሮችን አሳልፈሻል። ልጅሽን ለብቻሽ ነው እንትን እያልሻለሹ እየሰለልሻለሹ በጣም ብዙ ነገሮች ያሳልፈሻል እና እኔ አብሬሽ ልሆን እፈልጋለሁ። ከጎንሽ እንደ ጓደኛ ማገዝ ያለብኝ ነገር ሁሉ ላገዝሽ። ኖርማል በየትኛውም ነገር ላገዝሽ፣ አጠገብሽ ልሆን እና ከማማም ጋር መቀራረብ ምናምን እፈልጋለሁ እና መልካም ፈቃድሽ ከሆነ በስልክ ብዙ ነገሮችን አውርተናል፣ አስታውቃችኋለሁ። እንግዲህ ግን ያው የምር ጭራሽ ምንም አይነት አለ አይደለ ምንም ሀሳቤ ላይ ወይ ደግሞ ምንም ልገምት ያልቻልኩት አይነት ነገር ነው ማለት ስታወራኝ አውርቻለሁ ምናምን ግን በጣም ፈርቼ ነበር በዛን ሰዓት ማለት ስታወራኝ ምናምን ነገር ለቤተሰቦችም እያልኳቸው ነበር ከመምጣት በፊት ምናልባት ሊጎዳኝ የሚፈልግ ሰው አይነት ቢሆንስ ወይ ደግሞ አውቀው እኔ ላይ ሆን ብለው በቃ አለ አይደለ ለመቀለድ አይነት ነገር ቢሆን ይህን ነገር እያደረጉ ያሉት ምናምን የሚል ሀሳብ ነበር ውስጥ የነበረው እና ከመፍራትም አንጻር ነው። አንቺ ቋቁሻቂጥ በመጀመሪያ ደረጃ አንቺ አታክ ማድረግ የፈለግሽው ሃይሚን ነው። አንቺ ዲንቆሮ ዲብ ብዬሻለሁ። ለምን ካልሽ ሰው ልኮህ ሊሆን ይችላል። ሰው ልኮህ ነው ስትይ እችንች ሙድ ለጋሽ ማሙድ እኛ ብዙ ነገር እናውቃለን። እዩዬ ልጇን ባይዘወይ ከብቻዋን እያሳደገች አይደለም ያለችው። ያጀማ እናንተ ከካሜራ ጀርባ ጣጣ ምን ጣጣ ስለማታውቁ እንጂ እዩ ብቻዋን አይደለም እያሳደገች ያለው። እውነት እናውራ ከተባለ ማለት ነው። በሁለተኛ ደረጃ ደግሞ ይሄ ትክክለኛ በቃ የልጅሽን አባት አግኝተሻል። ትክክለኛ በቃ ድስት ግጣሟን አታጣም አይደለም የሚባለው። ትክክለኛ የልጅሽን አባት ስላገኘሽ እንደ ሐሳብና እንደ ሂሳብ ከብሩኬና ከሃይሚ ህይወት ብትወጭልን። ምክንያቱም አሁን አንቺ እያረግሽ ያለው ሃይሚ ልካው ነው ብለሽ መረጃው ደርሶኛል። ደርሶኛል ውዴ። ስለዚህ ብቻሽንም እያሳደግሽ አይደለም። እኛ ብዙ እናወራለን ካልነ ስላንቺ ሚስጥር፣ ስላንቺ ነገር፣ ስላያንዳንዱ የውሸት ድራማ እንደምትሰሪ ሁሉ እኔ ልንገርሽ ባይዘወይ የውሸት ድራማ ሁሉ እንደምትሰሪ መረጃው አለ። ለምን ይዋሻል? ግን በዚህ ደረጃ ሰገጤ ትሆናላችሁ ብዬ እኔ አስቤ አላቅም። ጉዞ ወደ 50 ሺህ ጉዞ ወደ 40 ሺህ ቢኒ ተናደደ፣ ቢኒ ተቃጠለ የምትሏላችሁ። ቢኒ ለምን ይናደዳል? እንዲያውም እንኳን ለቀቀችኝ እቺ ሰይጣን ገባሪ እንኳን ለቀቀችኝ ብሎ ቢኒ ይሄዳል እንጂ ቢኒ ደስ ነው የሚለው። ለምን ካላችሁ እዩ መርዝ ስለሆነች። በሁለተኛ ደረጃ ደግሞ ብቻዋን እያሳደገች አይደለም ነው። እኛ ዛሬ ልጇን ጥላት የመጣሽው ምንድነው? የኛ ቪዲዮ ደርሷታል።
በልጇ እየነገረሽ እቺ ለማኝ ብለን ስለ ቪዲዮ ስለሰራነባት መረጃ ደርሷት ነው ልጇን ትታ የመጣችው። አንዳንድ አሽቃባጮች እኮ እዚህ አይጠፉም ውዶቼ። እና ለማንኛውም እንደ ሐሳብና እንደ ሂሳብ እኔ የምለው እዩ ክርስቲያን ናት ወይስ ምንድን ናት? እንደ ሐሳብ ነው። ምን ነው ልጅቱ ክርስትና ሳትነሳ? እኔ እኮ የማውቀው ኦርቶዶክሶች ሴት ከሆነች በ80 ቀን ወንድ ከሆነ በ40 ቀን ይጠመቃል። ምን ነው እዩዬ? እሱን ረሳሹ? እንደ ሐሳብ ረሳሹ? አዎ ረሳሹ። ምክንያቱም መስቀል የምትለብሱት ለምን ለንግድ እንደሆነ እኛ እናውቃለን። እናቴን ኦርቶዶክሶች አንዳንዴ እኔ በጣም ነው የሚያሳዝኑኝ። ለምን የሌላ እምነት ተከታይ ሆነው ጀስት መስቀል ይለብሳሉ ማለት ነው። ለምን ብለው ለኢትዮ ብለው እና እንደ ሐሳብ የክርስትናውን ጉዳይ ብትጠይቋት እዩን የክርስትናውን ጉዳይ እውነት ክርስቲያን ከሆነች ለምን ልጇን አላስጠመቀቻት? ሀብ ኮሽን ለምን በ80 ቀን ይጠመቃል? እኔ ተወልጄ ባደኩበት አገር ሴት ስትሆን በ80 ቀን ወንድ ቢሆን በ40 ቀን በስርዓት ተደግሶ ምን ብሎ እንትን ይላል ይጠመቃል። እቺ እንግዲህ ለምን አላሳየችንም? ለምን አላሳየችንም? ምን ነው ንቃነ ነው ወይስ እሷ ኦርቶዶክስ አይደለችም? አውቃ ነው መስቀል የለበሰችው? እኔ ብዙ ነገር መረጃ አወጣለሁ ካልኩ የዩም ብዙ አልፋ አወጣለሁ እና አንቺ አሽሙር እስካልተውሽ ድረስ ሃይሚን መንካት እስካመጣሽ ድረስ አንፋታሽም እያልኩሽ ነው። አንቺ ደንቆሮ፣ አንቺ ሃይሚን አታውሽ፣ ስራሽን ስሪ፣ ችግር የለብንም። ሃይሚን ካወሳሽ ግን እኛ እንረግጥሻለን እያልሽ ነው። እኛ እኮ ትተንሽ ነበረ። አትተዊ ብለሽ ዘለሽ የምትገቢ አንቺ ነሽ። ለምን የሃይሚን ላሰማ እንደምትይ ገብቶኛል። ምክንያቱም ብዙ ነገሮችን ያሳልፍ ሰው ስለሆነ እኔም ለዛ ነው ቶሎ መጥቼ መታወቅ ያልፈለግኩት። በስልክ አንዳንድ ነገሮች አውርቼ ሀሳብሽን ከተረዳኝ በኋላ ቀስ ምን አሳልፋ ጭራሽ የሰው ህይወት በጠበጠሽ፣ የሰው ትዳር እንኩ ከንቱ አርገሽ እንጂ ምን አድርጋ ምን አሳልፋ? እኔ እኮ ግርም ብሎ አንዳንድ ሽልጥልጥ ወንዶች ማለት ነው። አሁን አንተ ወንድ ነህ ሴት ነህ? ለልዓሰብ ወንድ ነህ በወንድን ያዘ ወይስ በሴት? ምክንያቱም ወንድ ልጅ እንደዚህ የሆነ ሽልጥልጥ ሲል እኔ አይመቸኝም። አትሽለጥለጥ። እዩ ያሳለፈችው ምንም ነገር የለም። ምንም ለምን ካልክ እንዳለ የምሰራው ነገር ውሸት እንደሆነ በደንብ ጠንቅቀህ ታውቃለህ። እያወቅህ አንተ ደግሞ የወንድ ፔሬዳም አታሽቃብጥ። እኔ እኮ ግርም የምትሉኝ ማለት ነው። እኛ ፋራ እንመስላችኋለን? ሰገጤ እንመስላችኋለን? አላቅም። ለዛ ነው ስትመጣም እኮ ምልክት ከሰጠው በኋላ እንዴ እኔ ጋር ባይሆንስ ምናምን ብዬ ማለት ባይሆንስ ምናምን ብዬ አስቤ ነበረ። ብቻ ያው ከጎኔ ልትሆን ስለፈለግ ወይ ደግሞ ፈቃደኛ ስለሆንክ አመሰግናለሁ። ያው በዚህ ሰዓት ከጎኔ ሰው ያስፈልገኛል። ግን ደግሞ እኔ ምንድን ነው ማለት በዚህ ሰዓት ከጎኔ እንዲሆን የሚሆን ሰው ፈልጋለሁ ማለት በሌላ ነገር ሌላ ሰው ፈልጋለሁ ማለት አይደለም። እኔ በዚህ ሰዓት ከልጄ ጋር ብቻ ነው ጊዜ ማሳለፍ የምፈልገው። በቃ ልጄን ብቻ ነው ለእኔ ያለችኝ እሷ ናት። በቃ አላረለ ሌላ ነገር ውስጥ ሌላ አይነት ነገር ውስጥ መግባት አልፈልግም ምናምን ነገር ያው ከቢኒ ጋር ያሉንም ነገሮች ምናምን ታውቃለህ ብዬ አስባለሁ። በቃ እነዛን ነገሮች ሁሉንም ነገር ትቼ በዚህ ሰዓት ልጄና ልጄ ብቻ ላይ ነው ትኩረት ማድረግ የምፈልገው ማለት ነው። ምክንያቱም በቃ ሁሉም ነገር ማይጠቅመኝ ነገር እንደሆነ አይቻለሁ። በብዙ ነገሮች ብዙ ማይጠቅመኝ ነገሮች እንደሆነ አይቻለሁ። ስለዚህ በዚህ ሰዓት የሚፈልገው ይህንን ብቻ ነው እና አንተም ከጎን ልትሆን ስለፈቃደኛ ስለሆንክ አመሰግናለሁ። እና እኔ ይህ አበባ ትንሽ ነገር ነው በእርግጥ አንቺ ባይዘዌ ሁላችሁ ልንገራችሁ እናንተ ፋራዎች የማይገባችሁ ሰገጤዎች ማለት ነው። ይሄ ልጅ ለእዩ ገንዘብ ከፍሎ ነው የመጣው። ለእዩ ገንዘብ ይከፍላትና ከእዩ ጋር ለመፈመስ ማለት ነው። ከዛ ምናልባት 100-200 ሺህ ብር ይከፍላል። ከዛ 2-3-4 ቪዲዮ አብሮ ይሰራል። የተወሰነ ሰንበድ ይሰራል። ከዛ ዩቲዩብ ቻናል ይከፍታል፣ ይመጣል። ከዛ የተወሰነ ጊዜ አብረው ትጃጃላለሽ፣ አብረው ያሳልፋሉ፣ አብረው ይተኛሉ። ባይዘዌ አብዛኛው ዩቲዩበር ያስወረዱ ናቸው። አብዛኛው ዩቲዩበር ከሃይሚ ውጭ አብዛኛው ያስወረዱ ናቸው። እኛ መረጃው አለን። እናውራ ካለ እናወራለን፣ እንቀደዳለን። አውቀን ትተንላችሁ ነው እና ከዛ በሐራም ይጨማለቃሉ። ከዛው ይወርዳሉ፣ ያስወርዳሉ። ከዛ በኋላ መጨረሻ ላይ ሀብታም ሲሆኑ የሆነ ጓደኛ ይዛሉ፣ የፍቅር ጓደኛ። አሁን ወይዘሮ እዩ ደግሞ ይህን ልጅ አስከፍለው ነው ወዶቼ፣ ብር ከፍሎ ነው፣ በነፃ አይደለም። ቢኒ ቀናል ምናምን ለምትሉ ደግሞ ቢኒ እኮ ተከፍሎት ነው። አሁን ደግሞ ነገ ቢኒ ታሰርኩ ተዘቀዘቅኩ ብሎ ይመጣል። አሁን ለቢኒ ጋር የመጣችው ሴት ልጅ ለቢኒ ብር ከፍላው ነው
እናቴ ብር ከፍለው ነው። እና ሞኛቱ ነው አትጃጃሉ። ለምን እነሱ እኛ የነሱን ሴራና ስራ ብናወጣ ብናዋርዳችሁ ዩቲዩበር አይሰራም የነበረ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ ከልጅቱ ጋር ለመፈመስ ብሎ ብር ከፍሎ ነው። ነገር ያሳለፍሽ ትንሽ ከዚህ በላይ ብዙ ነገር ይገባሻል። ከእንግዲህም ብዙ ነገሮችን አብረን እናደርጋለን ብዬ አስባለሁ። እና ሰው አለሽ፣ እኔ ያለሁሽ እንደ ወንድምም እንደ ጓደኛ ማጠገብሽ ነው መሆነ ችግር የለም። ያሳለፍሻቸው ነገሮች አውቃለሁኝ፣ ብዙ ነገሮችን አይቻለሁ ምናምን እና ያ ደግሞ እኔ አንቺን ወንድሜ እንደ ሀሳብ አባቴ ስታሽቃብጥን በልክ አድርገው አባቴ አታሽቃብጥ። ወንድ ልጅ ሲያሽቃብጥ በጣም ነው የሚያስጠላው። ያሳለፈችው መጥፎ ታሪክ የላትም። መጥፎ ታሪክ ብለን የምንለው የእነ ሀይሚን ህይወት ትዳር በጠበጠሽ እንጂ ከዛ ውጭ ምንም አይነት መጥፎ ነገር አላሳለፈችም። አታሽቃብጥ። የወንድ ፔሬዳም ደግሞ ሲያስጠላ፣ የወንድ ወዲያና ወዲህ የሚል ሰው ሲያስጠላ። እናቴን በጣም ነው የሚደብረው። እና እንደ ሀሳብ የወንድ ሽልጥልጥ አቱን። ወንድ ልጅ ቆፍጠን ደልደል ስል ነው የሚያምርበት እንጂ ምን ነው ዩቲዩበር የተባለ ተላልሳችሁ እንዳለ 4-5 ያስወረዳችሁ ናችሁ። ተው እኛን አታናግሩን። ሀይሚን ከነካችሁ ልንገራችሁ፣ ቀስ እያልኩ እያዋዛው ሚስጥራችሁን አወጣላችኋለሁ ከዚህ በኋላ። እንዲያውም ቀስ እያልኩ ማለት እያዋዛው ጉዳችሁን አወጣላችኋለሁ። እኔ እስከ ዛሬ አላወራም ብዬ ነበር። ሀይሚን ግን በቅኔ ልትነኮ ከመጣችሁ እመኑ፣ ዋጋ አስከፍላችኋለሁ። እመኑ እናቴን። ምክንያቱም እናንተ ክብር አይወድላችሁም። ከአክብረናችሁ ላሽ ስንል የፈራናችሁ መስሏችሁ ኮን ተሳስታችኋል ልጆቼ። እኛ ምን ስራችን? ሀይሚን የሚነካ ሰው ወደኋላ አንልም። ገባችሁ? ሰው ዝም ሲላችሁ፣ ሰው ሲያከብራችሁ ተከበሩ። ምድረ ለሃጫ ሙሉ ማለት ነው። ያሳለፍሽው ብዙ ነገር አለ። ያሳለፍሽው ብዙ ምን አሳልፋ ያሳለፈችው ምንም ነገር የለም። እውነት ለመናገር እዩ ተገልብጣ ሰጠች። ከዛ ጦብ አረገች። እንዲያውም እኮ ልታስወርዳት ብላ ከተላለፈ ነቅታ ነው ያላስወረደቻት። ተው በእናታችሁ ሚስጥር አታስወጡን። እናቴን ተው። ከነካካችሁ ሁላችሁ ልንገራችሁ። አሁን እኔ ይህን ነገር ማውራት አልፈለኩም ነበር። ሀይሚን ባሽሙር ስትነካ ነው መጥቼ ያወራሁት። ባሽሙር መታ ስትነካ ተልኮ እንደሆነ እንደዛ ብዬ ፈርቼ ምናምን ስላለች ለዛ ነው ያወራሁት። ስለዚህ የእዩ ልጅ ራሱ ሳትታሰብ የመጣች ልጅ ናት። ለምን ካላችሁ እንደማንኛውም ዩቲዩበር ልታስጨነግፋት ነበረ። ከዛ በኋላ አጋጣሚ ጊዜው ስለሄደባት ወለደቻት። ይሄ ነው ታሪካችሁ። እና ሀይሚን ልትነኩ በአማርኛ ስትነኩ እኛ ደግሞ በጉራገኛ እናናግራችኋለን። አርፋችሁ ተቀመጡ። መከባበር የሚባል ነገር አለ። ክብር ምን እንደሆነ የማይገባችሁ ከሆነ እኛ ደግሞ እንደዚህ አድርገን ላጥ አድርገን ዘርገፍ እያደረግን እናወራችኋለን። እዩ ተጠንቀቂ እናቴን። ከዚህ በኋላ ሀይሚን እነካለሁ ካልሽ ያንቺን መረጃ አፈንፍኜ ነው ማመጣልሽ እናቴን። እኔ እስከ ዛሬ ሴት ነኝ ብዬ ዝም ብዬሽ ነበረ። አሁን ግን ሀይሚን ልካው ሊሆን ይችላል ብዬ ተጠራጥሬ አልፈልግም ብዬ አልኩት ብለሻል። ሀይሚ አንቺን ከሰው ቆጥራ ነው የምትልክብሽ። ሀይሚ አንቺን ከሰው ቆጥራ እሷ ልትልክብሽ። አንቺ ደንቆሮ። ሀይሚ ሲጀምር ለማንም አትልክም። አንቺ ማንሽ? ምንድንሽ? ማንሽ አንቺ? ዋሪው ሰው ዝም ሲል ሰው ሲንቅሽ ተናቂ። ባይዘወይ እሷ ፈርታሽ አይደለም ዝም ያለችሽ፣ በቃ ጭቅጭቅ ስላስጠላት ጭቅጭቅ ስለመረራት ነው። አንቺ ደግሞ ክብር ምን እንደሆነ አታውቂም። ስለዚህ እየተገለበጥሽ እየመጣሽ እዚህ ጋር አታክ ለማድረግ የምታረጊውን ነገር እኛ አንሰማሽም እያልኩሽ ነው። አርፈሽ ተቀመጭ። በግዴታ እንድናወራ በግዴታ እንድንል አታድርጊም እናቴን። እኔ አሁን በግዴታ እንዳወራ ነው እየቆሰቆሰችኝ ያለው። ስለዚህ አንተ ደግሞ የምታሽቃብጠው አርፈ ተቀመጥ። እኛ እናወራለን ካልን በጣም በተለይ ስለ ዩቲዩበሮች ጉድ እያንዳንዱን እናውቃለን። አንቺም ሰው ሆነሽ ሀይሚል ካቢልትይ ሀለሌ አርፈሽ ተቀመጭ። እናቴን አድርሱላት ለእዩ።